ለሶስት ወራት የተደበቀው ሚስጥር ወጥቷል። America with the breaking news, the U.S. ceasefire with Iran on the brink of collapse, Iran firing missiles, the U.S. bombing Iranian sites, and what President Trump told ABC News about this late today. አሜሪካና ኢራን የተኩስ አቁም ስምምነት ያራዝማሉ ተብለው ቢጠበቁም አሁንም እየተታኮሱ ነው። Hello, welcome. I'm Catherine Biarahanga. Both the United States and Iran are claiming to have launched strikes on targets over the weekend near the Strait of Hormuz. የሁለቱ ሀገራት አለመግባባት ከቀን ወደ ቀን እየባሰበት እንጂ ለውጥ እያሳየ አይደለም። Tonight, the ceasefire between the United States and Iran is facing what may be its biggest test yet. The U.S. military hitting radar and drone sites inside of Iran over the weekend. ኢራን ከታሰበውና ከተገመተው በላይ በአሜሪካ ወታደራዊ ኢላማዎች ላይ ጥቃት ማድረሷ ተሰምቷል። አሜሪካ አስበውም ገምታውም የማታውቀውን ወታደራዊ ጥቃት በኢራን እንደደረሰባት ቢቢሲ ዘግቧል። ኢራን 20 በሚደርሱ የአሜሪካ ወታደራዊ ተቋማት ላይ ከፍተኛ ውድመት ማድረሷ ዓለምን እያነጋገረ ነው። እነዚህ ወታደራዊ ተቋማት ከተነገረውም ከተገመተውም በላይ ከፍተኛ ጉዳት ደርሶባቸዋል። እንደሚታወቀው አሜሪካ በተለያዩ ሀገራት ወታደራዊ ማዕከላት አሏት። በአረብ ሀገራት ብቻ ከ28 በላይ ወታደራዊ ተቋማት አሏት። ከ40 ሺህ እስከ 50 ሺህ የሚገመት እግረኛ ወታደርም በአረብ ሀገራት የተሰማራ ነው። ለአብነት ያህል በመካከለኛው ምስራቅ ውስጥ ያሉ ዋና ዋና የአሜሪካ የጦር ሰፈሮችን ስንመለከት በባህሬን የሚገኘው የአሜሪካ የባህር ኃይል የቀይ ባህርን፣ የህንድ ውቅያኖስን፣ የገልፍ ሀገራትን፣ የአረቢያን ባህርን በጠቅላላው የሚቆጣጠር የባህር ኃይል ነው። የካታሩ አልኡዳድ የአየር ኃይል ደግሞ ከግብጽ እስከ ካዛኪስታን ድረስ ያሉትን ሀገራት ደህንነት የሚጠብቅ ነው። ይህ የአየር ኃይል በመካከለኛው ምስራቅ ትልቁ የአየር ኃይል ሲሆን በ10 ሺህ የሚቆጠር የአየር ኃይል ወታደሮች እንዳሉት ይነገራል። በኩዌት ደግሞ በርካታ የአሜሪካ የጦር ማስተኮሻዎች ይገኙበታል። አሜሪካ በመካከለኛው ምስራቅ ሀገራት አደጋ ከተፈጠረ ከዚህ ከኩዌት በሚገኘው የጦር ሰፈር መነሻቸውን በማድረግ ጥቃት ማድረስ ያስችላታል። የአሜሪካ የጦር ማስነሻዎች በብዛት የሚገኙት በኩዌት ነው። ከኩዌት በመቀጠል አሜሪካ ትልቅ የጦር ሰፈር አላት ተብሎ የሚታሰበው በተባበሩት አረብ ኤሚሬቶች ነው። በኤሚራቲ አልአፍራ ኤርቤዝ እንዲሁም ዱባይስ ጀበል አሊ ፖርት የተባሉ የአሜሪካ አየር ኃይል የጦር ሰፈሮች አሉ። በኢራቅ ደግሞ ኤን አልአሳድ ኤርቤዝ የተባለ የጦር ሰፈር አላት ተብሎ ነው የሚነገረው። በሳዑዲ አረቢያ፣ በሊባኖስ በመሳሰሉት የአረብ ሀገራትም አሜሪካ የጦር ሰፈር አላት። ይሁሉ ወታደራዊ ማዕከል ታዲያ በኢራን በከፍተኛ ሁኔታ ጉዳት ደርሶበታል። እንደ ቢቢሲ ዘገባ ከሆነ በኢራን ጥቃት ጉዳት የደረሰባቸው ወታደራዊ ተቋማት የሚገኙት በሳዑዲ፣ በተባበሩት አረብ ኤሚሬቶች፣ በካታር፣ በኩዌት፣ በኢራቅ፣ በዮርዳኖስ፣ በባህሬንና በኦማን ነው። የጥቃት ኢላማ የሆኑት ማዕከላት ትክክለኛ አሃዝ ከፍተኛ ሊሆን የሚችል ቢሆንም አንዳንድ ተንታኞች ቁጥሩን እስከ 28 ያደርሱታል። ቢቢሲ አሜሪካ በኢራን የደረሰባትን ከፍተኛ ውድመት ማጋለጡን ቀጥሏል። ጉዳት ከደረሰባቸው ውድ ወታደራዊ መሳሪያዎች መካከል በተባበሩት አረብ ኤሚሬቶች በሚገኙት አልሩዋይስና አልሳደር አየር ኃይል ሰፈሮች ውስጥ እንዲሁም ዮርዳኖስ በሚገኘው ሙዋፋቅ ሳልቲ አየር ኃይል ሰፈር ውስጥ የነበሩት እጅግ ዘመናዊ የጸረ ባሊስቲክ ሚሳኤል መከላከያ መሳሪያዎች ይገኙበታል ሲል አስታውቋል። አሜሪካ በአረብ ሀገራት ያሉ ውድ የጦር መሳሪያዎቿን በኢራን አስበልታለች። ኢራን በተደጋጋሚ የአሜሪካ የጦር ሰፈር በመካከለኛው ምስራቅ እንዳይኖርና አሜሪካ የጦር ሰፈሯ ቀጣይነት እንዳይኖረው አድርገን አከርካሪውን ሰብረነዋል ስትል ደጋግማ ዝታለች። ይህ የኢራን ዛቻ እውነታነት አለው ከተነገረው በላይ በአሜሪካ ወታደራዊ ቦታዎች ላይ ጉዳት ደርሷል ሲል ነው ቢቢሲ ዘገበው። የአሜሪካ እስራኤልና ኢራን ጦርነት ከተጀመረ 3 ወራትን አስቆጥሯል። ከ3 ወራት በኋላ የወጣው መረጃ ደግሞ አነጋጋሪ ሆኗል። በዓለም ቁጥር 1 የመከላከያ ኃይል ያላት የዓለም ልዕለ ኃያል ሀገር አሜሪካ የጦር ሰፈሮቿ በከፍተኛ ሁኔታ በኢራን ተመተዋል። አሜሪካ በኢራን ሚሳኤል አረብ ሀገራት ውስጥ ያስቀመጠቻቸው ውድ የጦር መሳሪያዎች ወድመውባታል። ለአብነት ያህል ቢቢሲ ያወጣውን መረጃ እንመልከተው። አሜሪካ በዓለም ዙሪያ የሚገኙ የጦር ሰፈሮች ውስጥ የተተከሉ 8 ታድ የሚባሉ የሚሳኤል መከላከያዎች ሲኖሯት እያንዳንዱን ለማምረት $1 ቢሊዮን ታወጣለች። እነዚህ የጸረ ሚሳኤል መከላከያዎች እያንዳንዳቸው 100 የሚሆኑ ወታደሮች ባለው ቡድን የሚንቀሳቀሱ ሲሆን በአንድ ዙር የሚተኩሷቸው ጸረ ሚሳኤሎች $12.7 ሚሊዮን ያስወጣሉ። እነዚህን የመሰሉ ውድ ሚሳኤሎች ታዲያ አሜሪካ ያጣቻቸው ናቸው። የሚያስገርመው ነገር እነዚህ ውድ የአሜሪካ ሚሳኤሎች የወደሙት እዚህ ግባ በማይባልና በቀላል ዋጋ በሚሰራ የኢራን ሚሳኤል ነው። ቢቢሲ ጨምር አድርጎ ባወጣው ዘገባው ጦርነቱ ከጀመረበት ከየካቲት ወር አንስቶ F-15 እና F-35 ተዋጊ ጀቶችን
24 MQ-9 ሪፐር ድሮኖችን እንዲሁም ኤ-10 አጥቂ አውሮፕላን ጨምሮ ቢያንስ 42 የአሜሪካ አውሮፕላኖች ተጎድተዋል ሲል አረጋግጧል። የኢራን ጠቅላይ መሪ ሙጅተባ ኻሜኒ የቀጠናው መሬትና ሀገራት ከዚህ በኋላ ለአሜሪካ ጦር ሰፈሮች መጠለያ ሆነው አያገለግሉም ብለዋል። አሜሪካ በቀጠናው ችግር ለመፍጠርና ወታደራዊ ሰፈር ለመክፈት የሚሆናት አስተማማኝ ቦታ አታገኝም። አሜሪካ ከዕለት ወደ ዕለት ቀድሞ ከነበራት ቦታ ላይ እየተንሸራተተች ነው ብለዋል። የአረብ ሀገራት አሜሪካንን እየተማጸኑ ነው። በኢራን የሚደርሰው ጥቃት ከቀጠለ የአረብ ሀገራቱ ሳይቀሩ በአሜሪካ ምክንያት አደጋ ውስጥ ይገባሉ ተብሏል። ሳዑዲ አረቢያ የተባበሩት አረብ ኤምሬቶች በኢራን ላይ የምታደርሰውን የአየር ጥቃት እንድታቆም አሜሪካንን ጠይቀው ነበርም። የሳዑዲ መንግስት የተባበሩት አረብ ኤምሬቶች በኢራን ኢላማዎች ላይ የምትፈጽማቸውን ተከታታይ የበቀል ጥቃቶች በባህረ ሰላጤው የኃይል ማመንጫ መሰረተ ልማቶች ላይ የአጽፋ ጥቃት የመቀስቀስና የነዳጅ ዋጋን በዓለም ገበያ የመጨመር አደጋ አለው በማለት ለዋሽንግተን አሳስበው ነበርም። እንደ ዎል ስትሪት ጆርናል ዘገባ ከሆነ ኤምሬቶች ቀደም ሲል ከወራት በፊት በባንደር አባስና በአሳሊህ የነዳጅ ማጣሪያ ተቋማት ላይ ደረሰችው በደርሰን የሚቆጠሩ የአየር ጥቃቶች በሳዑዲ ዘንድ ከፍተኛ ስጋት ፈጥረዋል። ሪያድ ይህንን ሁናቴ ተከትሎ አሜሪካ በአቡዳቢ ላይ ጫና እንድታሳድርና ጥቃቱን በማስቆም ወደ ዲፕሎማሲ ጥረት እንድትገባ ስታሳስብ ነበርም። ኢራን በአሜሪካ ጥቃት የተቀበሩ የሚሳኤል ጣቢያዎቿን ቆፍራ መክፈቷ እየተነገረ ነው። አሜሪካና እስራኤል ባደረሱት ጥቃት አብዛኞቹ ከመሬት በታች የሚገኙ የኢራን የሚሳኤል ጣቢያዎች ተመተዋል። ሲኤንኤን የሳተላይት ምስሎችን በመጠቀም አካሄድኩት ባለው የምርመራ ዘገባ እነዚህ የሚሳኤል ጣቢያዎች ተቆፍረው መልሰው ስራ ጀምረዋል። እንደ ዘገባው የአሜሪካ እስራኤል ኃይላት ለ7 ሳምንታት ባደረሱት ጥቃት 18 ያህል በመሬት ውስጥ የሚገኙ ሚሳኤል ጣቢያዎች ከፍተኛ ጉዳት ደርሶባቸዋል። በዚህም የሚሳኤል ጣቢያዎቹ ምድር ውስጥ እንዲቀበሩ የተደረገ ሲሆን ይሁንና ኢራን ወደ እነዚህ ሚሳኤል ጣቢያዎች ከሚወስዱ 68 ዋሻዎች ውስጥ 50ዎቹን ቆፍራ ከፍታለች። በጥቃቱ ወቅት የዋሻዎቹ መግቢያ በሮች፣ ወደ ዋሻው የሚወስዱ መንገዶችና ሌሎች መሰረተ ልማቶች ከፍተኛ ጉዳት ደርሶባቸዋል። ዋነኛ ዓላማውም በዋሻዎች ውስጥ የሚገኙት የሚሳኤል ክምችቶች ተቀብረው እንዲቀሩ ማድረግ ነው። ይሁን እንጂ የሳተላይት ምስሎች፣ ቡልዶዘሮች፣ ሎደሮች፣ ጭነት ተሸካሚ መኪናዎች ዋሻዎቹን የመክፈትና የተበላሹ መንገዶችን የመጠገን ስራዎችን እየከወኑ ነው። የትራምፕ አዲስ ሐሳብ። የኢራን ፓርላማ አፈጉባኤና ዋና ተደራዳሪ መሐመድ ባገር ቃሊባፍ የኢራን ሕዝብ መብቶች መከበራቸው በእርግጠኝነት እስካልተረጋገጠ ድረስ ቴህራን ከዋሽንግተን ጋር ያላትን ግጭት የሚያቆም ማናቸውም ስምምነት አንቀበልም ብለዋል። ትራምፕ ግን ጭራሽ የአብርሃም ስምምነትን ወደ ኢራን እያመጡ ነው። ብዙዎች ይህን የትራምፕ እቅድ ቅዠት እያሉት ነው። አሜሪካውን ኢራንን እንደራደር እያለቻት ነው። የአብርሃም ስምምነት ትፈርም እያለች ትገኛለች። የዓለም አቀፉ የሙስሊም ምሁራን ህብረት IUMS የአሜሪካው ፕሬዝዳንት ትራምፕ ያቀረቡትን አዲስ ቅድመ ሁናቴ በጽኑ አውግዟል። ትራምፕ ከኢራን ጋር የሚደረገውን የሰላም ስምምነት ፍጻሜ ለማየት ሌሎች የክልሉ የአረብና የሙስሊም ሀገራት ከእስራኤል ጋር ግንኙነታቸውን የሚያድሱበትን የአብርሃም ስምምነት አብርሃምስ አኮርድስ በግዴታ መፈረም አለባቸው ማለታቸው በሙስሊሙ ዓለም ዘንድ ተቃውሞ አስነስቷል። የአብርሃም ስምምነት ለመጀመሪያ ጊዜ እንደ ፈረንጆቹ የዘመን አቆጣጠር በ2020 በትራምፕ የመጀመሪያ የሥልጣን ዘመን የተፈረመ ሲሆን ዓላማው ፍልስጤምን ወደ ጎን በመተው እስራኤል ከአረብ ሀገራት እንደ ተባበሩት አረብ ኤምሬቶች፣ ባህሬንና ሞሮኮ ጋር ይፋዊ የዲፕሎማሲና ኢኮኖሚያዊ ግንኙነት እንዲመሰርቱ ማድረግ ነው። የሱዳንም ስም እዚህ ጋር መረሳት የለበትም። አሁን አሜሪካና ኢራን ለወራት የዘለቀውን የጦርነት ውጥረት ለማርገብና ስትራቴጂያዊ ጠቀሜታ ያለውን የሆርሙዝ ወሽመጥ ለዓለም አቀፍ ንግድ ክፍት ለማድረግ ያልተሳኩ ውይይቶችን አሁንም እያካሄዱ ነው። ነገር ግን ትራምፕ ይህንን የኢራን ስምምነት እንደ ትልቅ የዲፕሎማሲ መደራደሪያ ካርድ በመጠቀም እንደ ሳዑዲ አረቢያ፣ ካታር፣ ፓኪስታንና ቱርክ ያሉ ትልልቅ የሙስሊም ሀገራት ከእስራኤል ጋር ግንኙነታቸውን እንዲያድሱ እየጠየቁ ይገኛሉ። ትራምፕ በአሜሪካ ውስጥ ካሉ እስራኤል ደጋፊ የሪፐብሊካን ክንፎች ለኢራን ከመጠን በላይ ተለዋጭ መስዋዕትነት ከፍሏል የሚል ትችት እየቀረበባቸው ነው። ስለዚህ የኢራንን ስምምነት ከእስራኤል ሕልውና ጋር በማያያዝ ትልቅ የታሪክ ድል አድርጎ ለአሜሪካውያን መራጮች ለማቅረብ እየሞከሩ ነው ተብሏል። በተጨማሪም እስራኤል በጋዛና በሊባኖስ በከፈተችው ጦርነት ምክንያት የዓለም አቀፉ ማህበረሰብ ጫናና መገለል እየበረታባት ነው። ትራምፕ የአረብ ሀገራትን በግድ ወደ ስምምነቱ በማስገባት የእስራኤልን ቀጠናዊ ተቀባይነት ለመታደግ አልመዋል። ከዚያም በላይ ኢራንን ብቻዋን ከማስታገስ ይልቅ እስራኤልን ማዕከል ያደረገና አሜሪካ የምትዘውረው አዲስ የቀጠናው የኃይል ሚዛን ሪጅናል ብሎክ መፍጠር ዋነኛ ዓላማቸው ነው። ይህ የትራምፕ እቅድ ይሳካሉ የሚለውን ብዙዎች በጥያቄነት የሚያነሱት ነው። ኢራን ግን ይህን የትራምፕ እቅድ ውድቅ እንደምታደርገው የበዛ ግምት አለም።